አይኖቼን አብራልኝ። ስለ አይነ ስውር የሆነ ሰው፣ ማየት የማይችል ሰው፣ በመንገድ ሁሉ ጊዜ የሚለምን ሰው፣ የሰውን እርዳታ የሚፈልግ ሰው፣ ነገር ግን በጌታ ዘንድ ላይ አንድ ቀን በጩኸት ለውጥ የሚያመጣ ሰው መርቆስ ይናገራል። ናዝሬቱ ኢየሱስ መሆኑ ባወቀና በሰማ ጊዜ ምንድነው ስል ከዚህ በፊት እንደነበረው ኮቴ ከተማ ውስጥ ከብዷል አለ። የሆነ መገለጥ ያለ ኮቴ አለ አለ። የሆነ ላይ የተጫነብኝ ነገር ከላይ ላይ የሚያነሳ ኮቴ ነው አለ። ማርቆስ ወንጌል ምዕራፍ 10 ከቁጥር 46 ላይ ያለ ቃል አብረን እናያለን። ዛሬ መሪ ሐሳብ እንደዚህ ይላል፣ አይኖቼን አብራልኝ ይላል። አይኖቼ አብራሃል፣ የልቦና አይኖቼ አብራሃል። እስከ ዛሬ በመንገድ ላይ ለማኝ እንዲያደርግ ያደረገ አይኖቼን አብራሃልኝ ይላል። ዛሬ ወደ እናንተ ይዤ የመጣሁት መልእክት ጸሎት ነው። ዛሬ እንደ ስብከትም አትውሰዱ፣ ጸሎት ነው። ጌታ ሆይ አይኖቼ አብራሃልኝ፣ ልቦና አይኖቼ አብራሃልኝ፣ አንተን የማይበት አይኖቼን አብራሃልኝ። የሚሄድበት መንገድ ላይ የተከሰተ ክስተት አለ፣ ግን አይኖቼ አብራሃልኝ። እግዚአብሔር እንደዚህ ያለኝ የብዙ ሰዎች አይኖች ዛሬ ማብራት ይጀምራሉ፣ ማየት ይጀምራሉ። ማየት የሚባል ነገር ወዳጆች በጣም አስፈላጊና አስፈላጊ ነገር ነው። ዛሬ እኔ ስለዚህ ሰውየው ስለ በርተለሚዎስ ለማውራት አይደለም። የልቦናችን አይን ማየት መጀመር አለበት። ይህ ታሪክ ማርቆስ ሲጽፍ ስለ አንድ ሰው አጣቅልሎ ይጽፋል። ስለ መሃን ስለ አይነ ስውር የሆነ ሰው፣ ማየት የማይችል ሰው፣ በመንገድ ሁሉ ጊዜ የሚለምን ሰው፣ የሰውን እርዳታ የሚፈልግ ሰው፣ ነገር ግን በጌታ ዘንድ ላይ አንድ ቀን በጩኸት ለውጥ የሚያመጣ ሰው ማርቆስ ይናገራል። የዚህ ቃል ጻፊው ማርቆስ እንደዚህ ብሎ ያወራል። ወደ ኢያሪኮ መጣ፣ ከብዙ ደቀ መዛሙርትና ከብዙ ሕዝብ ጋር ከኢያሪኮ ሲወጣ የጢሜዎስ ልጅ እውሩ በርተለሚዎስ እየለመነ በመንገድ ላይ ዳር ላይ ምን ሆኖ ነበረ ይላል? ተቀምጦ ነበረ ይላል። እኔ ይሄን ቃል ሳጠና ሳነበው እንደዚህ የሚል ሐሳብ መጣ። አይኖቼን አብራሃልኝ፣ የውስጥ አይኖቼን አብራሃልኝ፣ የመገለጥ አይኖቼ አብራሃልኝ። አሜን። አይኖቻችሁ ይብራላችሁ። የጸሎት አይኖቻችሁ ይብራላችሁ። የጉልበት አይኖቻችሁ ይብራላችሁ። የሊሳን አይኖቻችሁ ይብራላችሁ። የመገለጥ አይኖቻችሁ ይብራላችሁ። የቅድስና አይኖቻችሁ ይብራላችሁ። እግዚአብሔር በመዝሙሩ ባርኮናል። በዚህ ቃል ተባረኩ። እዩት። በዚህ ታሪክ አንድ በርተለሚዎስ የሚባል ሰው ነበረ። እርሱም በመንገድ ዳር ላይ ተቀምጦ የሚለምን ሰው እንደነበረ ያስታውሳል። በማህበረሰቡ ዘንድ የተናቀ ከሁሉም ደካማ እንደሆነ ይናገራል። በማህበረሰቡ ዘንድ ላይ የተናቀ ከሁሉም ደካማ እንደሆነ ይናገራል። ምክንያቱም የሚለምነው ሰው ነው። ሰውን እየለመነ ነው የሚኖረው። በማህበረሰቡ ዘንድ ደካማ እንደሆነ ይናገራል። በርተለሚዎስ ማለት የጢሜዎስ ልጅ ማለት ሲሆን ይህ ማለት ሲሆን አባቱ እንግዲህ ባለበት አካባቢ ላይ ጥሩ ኢኮኖሚ ያለ ሰው አይደለም። የዚህ የለማኙ የአይነ ስውሩ ሰውየው አባት እጅግ ጥሩ ኑሮ የሚኖር ሰው አይደለም። ምክንያቱም በእኛ ካልቸር ውስጥም በእኛ አካባቢ ውስጥም እጅግ የድሃ የሆኑ ሰዎች መተዳደሪያ የሌላቸው ሰዎች ምን ይሆናሉ? በልመና ይተዳደራሉ። ውሸት ነው እንዴ? በእኛ ካልቸር ውስጥ ውሸት አይደለም። እጅግ ምን የሆኑ ሰዎች የድሃ የሆኑ ሰዎች ከመንግስት ድጎማ ይፈልጋሉ፣ ከባለሀብት ድጎማ ይፈልጋሉ፣ ከተለያየ ሰዎች ድጎማ ይፈልጋሉ። ለምን? ገቢ ምንጭ ስለሌላቸው። የዚህ የሰውየው አባትም ያን ያክል እንከም ያለ ገንዘብ ያለ ወርቅ ያለ ዝና ያለ
ሀብት ያለ ሰው አይደለም። እንግዲህ ልጁ አይነ ስውር እንደሆነ ይናገራል። እንደ ዮሐንስ ወንጌል ምዕራፍ 9 ላይ እንዳለ አይነ ሰው አይደለም። ያ ሰው ከእናቱ ማህፀን ጀምሮ ምን ሆኗል ይላል? አይነ ስውር። የዚህ ሰውየው ከእናቱ ማህፀን የሚለው ነገር ባይኖርም ሰውየው አይነ ስውር ነው። ምክንያቱም አካለ ጎደሎ ስለሆነ ምን ይፈልጋል? ድጎማን ይፈልጋል። እግዚአብሔር አይኖቻችን ያብራሃልን። በሕይወቴ ላይ የእግዚአብሔር ድጎማ የሚያስፈልግ ነገር አለ። በአገልግሎቴ ላይ የእግዚአብሔር ድጎማ የሚያስፈልግ ነገር አለ። በመንገዴ ላይ የዳዊት ልጅ ሆይ ብዬ መጮህ ያለበት ነገር አለ። ስለዚህ አይኖቼን አብራሃልኝ አልኩኝ እኔ። እግዚአብሔር ሆይ የመገለጥ አይኖች። ይሄ ሰውየው እንግዲህ እንደምታወቀው ጥሩ ኢኮኖሚ ያለ ሰው አይደለም። በቤተሰቡ ዘንድ ጥሩ ኢኮኖሚ ያለ የቤተሰብ ልጅ አይደለም። እንግዲህ መተዳደሪያው ምንድነው የሚለው ልመናው ነው የሚለው። ስጠኝ፣ አብላኝ፣ ታና ይመደባ ሚዘደባ ውሸደባ ጊዮጋ ምኑ መተዳደሪያው። ስለዚህ ለአባቱ ምን እንደሌለ ያሳያል። ኢኮኖሚ እንደሌለ ወይ ልጁ ወደ ልመና እንዳይሄድ የሚያደርግበት ምን የለውም፣ ገንዘብ የለውም የሚመስለኝ። እንደው አባቱ በልጁ የሚተዳደርም ይመስለኛል። እንግዲህ ሳስበው ይሄ ልጁ ሁሉ ጊዜ ይለምናል፣ መንገድ ዳር ላይ ቁጭ ብሏል፣ ይጠራል። ሌላ ደግሞ አንድ አደጋዩት በዛ ዘመን አይነ ስውር የሆነ ሰው ስራ ማግኘት አይችልም። እጅግ አስቸጋሪ ነገር ነው። በዛ ወቅት ላይ በዛ ዘመን ላይ አይነ ስውር የሆነ ሰው እዛ አካባቢ ላይ የሚሰጥ ስራ መስራት፣ ስራ ማግኘት ቀላል አይደለም። ዲግሪ ቢሆንም ቀላል አይደለም። ማስትሬት ቢሆን ቀላል ነገር አይደለም። ፒኤችዲ ቢሰራ ቀላል አይደለም። ስራውን ለማግኘት ምንድነው ከባድ ጊዜ ነበረ። እንግዲህ በዛ ዘመን አንድ ሰው አይነ ስውር ከሆነ በኋላ በተማረበት ዕውቀት ባለበት ቶሎ ስራ ማግኘት አይችልም። አስቸጋሪና ከባድ ዘመን ነው። ወደኛ ካልቸር ላምጣ። የደሃ ልጅ ከሆነ ተምሮ ምን አያገኝም ማለት ነው። የኛ ካልቸር ስራ አያገኝም። ገንዘብ ያለ ሰው ነው፣ ጥሩ ቤተሰብ ያለ ሰው ነው፣ በስልጣን ላይ ሰው ካለ፣ በሆነ ነገር ላይ ሰው ካለ ምን ያገኛል? ሰው ስራ ቶሎ ያገኛል። በእኛ ካልቸር አሁን ባለው በሚታየው ማለት ነው። አብሮ ተመርቆ ወጥቶ ዩኒቨርሲቲ ላይ ትምህርቱን ሰቅሎ ተሸልሞ የወጣ የደሃ ልጅ ከሆነ ቶሎ ስራ አያገኝም። የሀብታም ልጅ ከሆነ ግን ባይሰቅልም እንደምንም ብሎ ቢያልፍም ውጤቱ ቢመጣ ቶሎ ስራን ያገኛል። እንደዚያ ይሄ ማርቆስ ወንጌል ምዕራፍ 10 ቁጥር 46 ላይ ያለው በአይነ ስውሩ ዘመን አይነ ስውር የሆነ ሰው ዲግሪ ቢኖር ማስተረት ቢኖር ጥሩ ውጤት ቢኖርም ቶሎ ስራ ለማግኘት ምንድነው እድል ጠባብ ነው፣ አስቸጋሪ ነው። ችግር የለውም። አንድ ጊዜ እግዚአብሔር አይኖቼን ይከፍታል። አንድ ጊዜ እግዚአብሔር አይኖቼን ይከፍታል። እጅግ አስቸጋሪ ነገር ነበረ። በዛ ጊዜ አንድ ሰው አይነ ስውር ከተባለ አንድ ተምሮ ስራ መያዝ አስቸጋሪ ነው። ሁለተኛም የደሃ ቤተሰብ ገንዘብ የሌለ ቤተሰብ ከሆነ ቀጥታ የሚሄደው ምንድነው ወደ ልመና ነው። ብዙ ጊዜ በመጽሐፍ ቅዱስ ላይ አይነ ስውሮች ስለምኑት ታያታላችሁ አይደለም? ለምንድነው የሚለምኑት ብዬ እኔ ሰርች አደረኩኝ። መጽሐፍ ቅዱስ ላይ ብዙ ጊዜ አይነ ስውሮች ምን ይሆናሉ? ይለምናሉ። ለምንድነው? አሁን አንካሶች ስለምኑ ይላል። ግን ብዙ ቦታ ላይ በወንጌል ውስጥ ላይ ብዙ እውሮች ነበሩ የሚለምኑ በልመና የሚተዳደሩት። ለምንድነው እነዚህ በመጽሐፍ ቅዱስ ላይ ብዙ እውሮች መተዳደሪያቸው ልመና የሆነበት ብዬ ሳጠና ለካ በዛ ወቅት ላይ አንድ እውር ማስተር ሰርተው ቢወጣም ስራ ማግኘት ምንድነው ጠባብ ነው፣ አስቸጋሪ ነው። ቀጥሎ ደግሞ ምንድነው ቤተሰብ ደሃ ከሆነ ያንን ልጅ ቤተሰብ ማስተዳደር አይችልም። ስለዚህ ቀጥታ ስራ የሚያደርጉት ምንድነው ወደ ልመና ይገባሉ። ክፍት የሥራ ማስታወቂያ ምንድነው ማለት ነው ለነሱ ልመናቸው። እኔ መልእክት አለኝ።
ዛሬ ባንተ ህይወት ላይ የታወጀ ክፍት ስራ ማስታወቂያ ያንተ አይደለም። እግዚአብሔር አይኖችን ይከፍታል። የኔ አይደለም። አያ በርተልሜዎስ የሚባል ሰውዬው እየለመነ ያለበት ክፍት ስራ ማስታወቂያ ውስጥ ገብቶ ነው። ግን ያ የማን አይደለም? የሱ አይደለም። ስለዚህ በልመና ይኖራሉ ወይ በልመና ይተዳደራሉ። ነገር ግን በዛ ዘመን ሰዎች አይነ ስውር ሲሆን የኃጢአት ውጤት ነው ብሎ ያወራሉ። አንድ ደግሞ ሌላ ካልቸር አለ። በደንብ ክሊር ማድረግ አለባችሁ። መጀመሪያ አይነ ስውር ሲሆን ምን ማግኘት ጠባብ ነው? ስራ ማግኘት ጠባብ ነው። ስለዚህ ቤተሰብ ደሃ ከሆነ በምን ይተዳደራል? በልመና ይተዳደራል። ሌላ ደግሞ በዛ ዘመን ደግሞ ሌላ ችግሩ ምንድነው? አንድ ሰው አይነ ስውር ሲሆን በምን ምሳሌ ይወስዳሉ? እንደ ኃጢአተኛ ይቆጥራሉ። ኃጢአተኛ ሰው ነው ብሎ ነው የሚያስቡት። ማንም እንኳን ቢኖር እንደዚህ ያደረገው የኃጢአት ውጤት ነው ብሎ ነው የሚያወሩት። እንግዲህ በዮሐንስ ወንጌል ምዕራፍ 9 ላይ ያለ ሰው ታውቃላችሁ። እሱ ወይስ ቤተሰቦቹ ነው ምን የሰሩት? ኃጢአት የሰሩት እንደ ቆሻሻ ነው የሚቆጥሩት። ችግር የለውም። ሰዎች አንተን የተቹት፣ እናንተን የተቹት፣ መንገዶቻችሁን የተቹት፣ ከሰው በታች ያደረጉት አይኖች እስከሚበራ ድረስ ነው። ኢየሱስ አይኖቻችሁን ካበራ በኋላ አንተ እንደባለፈው ማንም አይገምተም፣ እኔም እንደባለፈው ማንም አይገምተም። እዩት። ሌላ ችግር ምንድነው? እንደምን ይቆጠራል? የኃጢአት ውጤት ነው ብሎ ይወስዳሉ፣ ይናገሩ ነበር። ነገር ግን ተደጋጋሚ ኢየሱስ ክርስቶስ አይነ ስውር ሰዎች ሲያገኙ በኃጢአት ምክንያት ነው ብሎ እንዳይወስዱ እንዳይነጋገሩ ከልክሏቸው ነበረ። የእግዚአብሔር ክብር ሊገለጥ ነው እያለ ከልክሏቸው ነበረ። ምን እንዳልሆነ የኃጢአት ውጤት እንዳልሆነ ከልክሏቸው ነበረ። አሁን ይህ ሰውየው የበርተልሜዎስ አይነ ስውርነት ብቻ አይደለም፣ የአካል መጉደል ብቻ አይደለም። የዚህ ሰውየው ደግሞ አይነ ስውርነት ብቻ አይደለም፣ በህይወቱ ላይ ያለው አይን መሰወር ብቻ አይደለም። የበርተልሜዎስ ጥያቄ አንድ ነው። ኢየሱስን የሚፈልገው በአንድ አንግል ይፈልጋል። ምኖቼን ክፈትልኝ ይላል። አይኖቼን እዩት። በዚህ ቁጥር ላይ ምን ይላል? ኢየሱስ የናዝሬቱ ኢየሱስ መሆኑ ምን በሆነ ጊዜ ባወቀና በሰማ ጊዜ ይላል። ምንድነው ስል ከዚህ በፊት እንደነበረው ኮቴ ከተማ ውስጥ ከብዷል አለ። የሆነ መገለጥ ያለ ኮቴ አለ አለ። የሆነ ላይ የተጫነብኝ ነገር ከላይ ላይ የሚያነሳ ኮቴ ነው አለ። እኔ አንድ ነገር ነው ኮቴ እየተሰማኝ ነው። አይኖቼን የሚያበራ ኮቴ እየተሰማው ነው። መንገዶቻችሁን የሚያስተካክል ኮቴ እየተሰማ ነው አለው። የዚህ ሰውየው አካላዊ ጉድለት ወይ አካላዊ ችግር ብቻ አይደለም፣ መንፈሳዊ አይነ ስውርነትን በህይወቱ ላይ አለ። ሰውየው የፈለገበት ምክንያት ይሄ ቅርፍቱ ማንነት ብቻ አይደለም፣ ላዩ የቆዳ አይነ ስውርነት ብቻ አይደለም። ኢየሱስ ጋር ሲመጣ የውስጥ ማንነትም እንዲፈወስ ይፈልጋል። እኛ ዛሬ በቤተ ክርስቲያን ውስጥ መድረክ ውስጥ እያለን ከነ ችግር ማገልገል እንፈልጋለን። አንጠራም። ኢየሱስ ሆይ ፈውስ አንልም። ኢየሱስ ሆይ አይኖችን ፈውስ አንልም። ኢየሱስ ሆይ አፎቻችን ፈውስ አንልም። ኢየሱስ ሆይ ሰው ስታመም ብቻ ነው ፈውስ የሚፈልገው። አይ ሰውየው አንድ ነገር ያውቅ ነበር። አይነ ስውርነት ብቻ አይደለም። ኢየሱስን ዋናው የጠራበት ምክንያት የልቡ የመንፈሳዊ አይነ ስውርነትን በህይወቱ ላይ ነበረ። ሰውየው በዘመኑ መከተል የሚፈልገው ማን ነው? ኢየሱስን ነው። ኢየሱስ እንዳይከተል ያደረገው ከአይኑ አልፎ የውስጥ ማንነት መንፈሳዊ አይነ ስውርነት ነበረ። ዛሬ እግዚአብሔር የመንፈሳዊ አይነ ስውርነትንም ይፈውሳችሁ። መንፈሳዊ አይነ ስውርነት አጠገብ ኢየሱስ እያለ ዓለምን መመኘት ይሄ መንፈሳዊ አይነ ስውርነት ነው። መድረክ ላይ ያገለገለን ዓለም ነው ደስ የሚለን። ይህ መንፈሳዊ አይነ ስውርነት ነው። አሁን ብዙ ሰዎች ይሁት እግዚአብሔር ቤት ላይ ያሉ ዓለም ይመኛሉ። እግዚአብሔርን እያገለገሉ ዓለም ደስ ይላቸዋል። እግዚአብሔርን እያገለገሉ ዓለም ውስጥ ሀብት ማከማቸት ነው ደስ የሚለው። ኢየሱስ እንደው
ምድር ላይ ያለው ሀብት ምን የሚያደርጉት ይላል? የሚከማቹት ይላል ወይ የሚበትኑት ይላል? የሚበትኑት ከየት ያገኛሉ? ከማልቅ በዘላለማዊ አጀንዳ ምን የሚያደርጉት? የሚበትኑት። አሁን በእኛ ዘመን ሁሉም ምን ማድረግ ይፈልጋል? ማከማቸት፣ መሰብሰብ፣ ማኖር ይፈልጋል። አይ መንፈሳዊ አይነ ስውርነት ነው። ዛሬ በኢየሱስ ስም ከህይወታችን ይመታ። አይነ ስውርነት ነው ይሄ። አይነ ስውርነት ነው። እኔን እጅግ ደስ ያለኝ ሰውየው የተረዳው እንደ ሰዎች አይደለም፣ አይን ብቻ አይደለም፣ መንፈሳዊ አይነ ስውርነት ነበረ በህይወቱ ላይ። መንፈሳዊ አይነ ስውርነት ነበረ። ምን ይለው ነበረ ይላል? የዳዊት ልጅ ሆይ ኢየሱስ ሆይ ምን አድርገኝ። ያውልህ ሉክ እኔ መንፈሳዊ አይነ ስውርነት በሰውየው ህይወት ውስጥ አለ ያልኩበት ምሕረት የሚጠይቅ ምን ያደረገ ሰው ነው? ኃጢአትን የሰራ ሰው ነው። ምሕረት የሚጠይቅ ሰው ኃጢአትን የሰራ ሰው ነው። ሰውየው ውስጥ መንፈሳዊ አይነ ስውርነት ስለነበረው ምን ማለት ጀመረ? የዳዊት ልጅ ኢየሱስ ሆይ። ይሄ ሉክ አድርጉት። ይሄ ዮሐንስ ወንጌል ምዕራፍ 9 ላይ እንዳለ አይነት አይነ ስውር አይደለም። ያኛው ጌታ ሆይ ማረን የሚለው ጩኸት የምህረትን ጥያቄ ኢየሱስ ራሱ ነው አብ ጊዜ ሳለኝ የላከኝ ስላላደርግ ዘንድ ይገባኛል ብሎ የፈወሰው። ይህ ሰውየው ውስጥ ላይ መንፈሳዊ አይነ ስውርነት ነበረ። አው ውጫዊ አይነ ስውርነት አለ፣ መንፈሳዊ አይነ ስውርነት አለ። ስለዚህ እኔ እንደዚህ ያልኩኝ አይኖቼን አብራሃልኝ እግዚአብሔር ሆይ አይኖቼን አብራሃልኝ፣ ከአይነ ስውርነት አውጣኝ። አይኖቼ አብራሃልኝ። ቆዳዬ ማንነቴ የውጭ አይነ ስውርነት አይደለም፣ መንፈሳዊ አይነ ስውርነት አለ። እግዚአብሔር ሆይ አብራሃልኝ። አሜን 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 አሜን። ሰውየው ሲጮህ ምን አለ? የዳዊት ልጅ ሆይ ማረን። ሂስ ብዙ ምን እንዲል ገሰጹት ይላል? ዝም እንዲል ገሰጹት። ለምን? በእኔ ላይ የምህረት ደጅ እንዲዘጋ የሚፈልጉ ሰዎች፣ ባንተ ላይ የምህረት ደጅ እንዲዘጋ የሚፈልጉት፣ አይነ ስውርነትን እንዳትታይ ጨለማ እንድትሆን የሚፈልጉት ምን አድርጉት ይላል? ገሰጹት። እሱ ደግሞ አይ ምህረት ያስፈልገኛል ብሎ አብስቶ ማሻዳቦስ አብስቶ ማረኝ 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 እያለ ምን አድርገ ጮኸ። ማዲያስ የሚጮህ ጩኸት ያውልህ ስጋዊ ፈውስ ፈልጎ አይደለም፣ መንፈሳዊ ፈውስ ፈልጎ ነው። ዛሬ በሕይወታችሁ ላይ መንፈሳዊ ፈውስ ይምጣ። ዛሬ በአገልግሎታችሁ ላይ መንፈሳዊ ፈውስ ይምጣ። አንድ ሰው አሜን ይበለኝ በእናትህ። እኔ ይሄን ቃል ሳጠና እኔ እንዴት እንዳደረገኝ አላውቅም። አይኖቼ አብራሃልኝ። አብ የአብርሃም አምላክ አይኖቼ አብራሃልኝ። እግዚአብሔርና አምላክ ሆይ አይኖቼ አብራሃልኝ። ያ ጩኸት ያ የሚያንኳኳ የምንትን ነው? መንፈሳዊ አይነ ስውርነት በሰውየው ውስጥ ነበር። ስለዚህ ምን ስጠይቅ ነበር? ምሕረትን ስጠይቅ ነበር። ለቅማለም አካላዊ ጉድለት ነበረው። ስለዚህ ጥያቄው ምንድነው? እኔ ኢየሱስ ክርስቶስ ሆይ ምን አድርገልኝ አለ? ፈውስልኝ አለ። የበርጤሜዎስ ጥያቄና የኢየሱስ ክርስቶስ መልስና የተፈወሰበትና ፈውሱ ለዚህ ትውልድ ምንድነው የሚያሳየው? አንድ ሰውየው የጠየቀው መልስና ኢየሱስ ደግሞ የመለሰው ወይ የጠየቀው ነገርና ከዚህ ዘመን ጋር ይሄ ቃል ምን ያገናኛል? ምን ያስተምራል ካላችሁት አንድ ጥቂት ልናገራችሁ። አንደኛ ሰውየው ጥያቄውን ራሱ ጥያቄው እንዲጠይቅ ተፈለገበት ኢየሱስ ጋር። ሰውየው ራሱ ምን እንዲጠይቅ ተሰጠለት። ዝም በል ስለ ጮኸና ኢየሱስ ምን ሆነ? ቆመ አይደለም? ያንን ሰውዬ ምን አድርጉት አለ? አምጡ አለ። ጥሩ ወደ እኔ ጋር ምን አድርጉት? አምጡልኝ አለ። ይምጣ እኔ ጋር። ሰውየው ወዲያውኑ ምኑን ጥሎ ይላል? ያለውን የያዘውን የሚለምነውን ከረጢቱን፣ ልብሱን፣
ለምን? አይ ዛሬ በትክክለኛው መንገድ አይኖች ሊበራ ነው። እግዚአብሔር አይኖችን አብራ። እኔ ልብሶችን፣ ከረጢቶችን፣ ችግሮችን፣ ቻሌንጆችን ጥዬ ልምጣ። ሰውየው ጥሎ ምን አድርገው ይላል? መጣ ይላል። አንድ ትልቅ ነገር ይዩት። ኢየሱስ የጠየቀው ምንድን ነው? ምን ላድርግልህ ዘንድ? የሰውየው ጥያቄ አይኖቼን ክፈትልኛል። የኢየሱስ ጥያቄ ምንድን ነው? ምን ላድርግልህ? ዛሬ ኢየሱስ እኛ እንደዚህ እየጠየቀን፣ እኛ መኪና እያለን፣ ቤት እያለን፣ ምስት እያለን፣ ልጅ እያለን መከፈት ያለብን አይኖቻችን ትተን፣ መብራት ያለበት አይኖቻችን ትተን፣ መከፈት ያለበት መንገዶቻችን ትተን እግዚአብሔር እንጮሃለን። ሁሉ የዳዊት ልጅ ሆይ ብለን ስንጮህ ምን ላድርግላችሁ እግዚአብሔር ብሎ ሲጠይቅ ምንድነው የምንመልሰው? ሰውየው ግን ምን ማለለን? ድህነቴ ከላዬ ላይ ይመታል አለም። አይኖቼን ክፈትልኝ። አሜን። አይኖቻችን ይከፈትልን። ስለዚህ ነው እኔ አይኖቼን ምን አድርግልኝ? አብራሃልኝ። አይኖቼ ይከፈቱ። እግዚአብሔር ሆይ እኔ አንተ ጋር ስጮህ አንተ የምጠይቀው ምን ላድርግልህ ስል አይኖቼን ክፈትልኝ። የመገለጥ አይኖችን፣ የኃይል አይኖችን፣ የቃል አይኖችን፣ የቅድስና አይኖችን ማሻዲያ ላባላ። በዛም ጊዜ ሰዎች የሚፈልጉ ነገር ይጠይቃሉ። ነገር ግን ይሄ ሰውየው በግልጽ ንግግር በርጠለሚዎስ እንደዚህ አለ። ሳይጠራጠር ጠየቀ። አይኖችን አልተጠራጠረም። እኛ ኢየሱስን እየጠየቀን እንጠራጠራለን። ኢየሱስ ጠይቆ ለመናገር እንጠራጠር። ሰውየው ሳይጠራጠር አይኖችን ክፈትልኝ፣ መንፈሳዊ ድካም ከላይ ላይ ውሰድልኝ። አሜን ይውሰደን፣ አሜን ይውሰደን። ሁለተኛ ኢየሱስ የጠየቀው ጥያቄ ምን ላድርግልህ ትፈልጋለህ ነው ያለው። ምን ላድርግልህ? አንኔዮ አይ ኦተና መላኳያ ኢየሱስ ክርስቶስ ሁሉም ነገር የሚያውቅ አምላክ እየሆነ ሰውየውን ምን ላድርግልህ ትፈልጋለህ ብሎ ለምን ጠየቀ? የኛ አምላክ ጠይቆ ነው የሚያደርግልህ። ስጠይቅ ግን የሥጋ ምኞትን አትናገር። በውስጥ ላይ ያለው መብራት ያለበት ስለ አይን ነገር። ሶስተኛ ስለ ጽናት ያስተምራል ይሄ ቦታ። ሰውየው ጸንቶ በልመና መንደር ላይ ያለ ጸንቶ ነበረ። ከዛም ተነስቶም ደግሞ የሚያደርገው ነገር ቀላል ነገር አይደለም። ኢየሱስ ጋር መጥቶ አይኖችን ምን አድርግልኝ? ክፈትልኝ። አሜን ይከፈትልን፣ አሜን ይከፈትልን። አራተኛና የመጨረሻ መንፈሳዊ ትጋትን ያስተምራል ይሄ ቦታ። የመንፈሳዊ ትጋት የምትጸልዩ ሰዎች በህይወታችሁ ላይ መንፈሳዊ ትጋት መኖር አለበት። መንፈሳዊ ትጋት ቀላል ነገር አይደለም። ምን ይላል ቃሉ ሲናገር? አይኖችን ክፈትልኝ ብሎ በጠየቀው ጊዜ ኢየሱስ አይኖችን በከፈተለት ጊዜ ምን ሆነ ነው የሚለው? ወዲያውኑ ሌላ ነገር ጥሎ ተከተለው ነው የሚለው።